ሰላም የኢትዮጵያ ብሔራዊ ባንክ የነዳጅ ዋጋንና ዓለም አቀፍ የኢኮኖሚ ስጋቶችን ከግምት ያስገባ ውሳኔ ማሳለፉን ይፋ አደረገ። በዚህም መሰረት በባንኮች ላይ ተጥሎ የቆየው የብድር የወለድ ምጣኔ ባለበት እንዲቀጥል መወሰኑን አስታውቋል። ባንኩ የዋጋ ግሽበትን ለመቆጣጠር የያዘውን ጠንካራ የገንዘብ ፖሊሲ አቅጣጫ እንደሚቀጥል የገለጸ ሲሆን በዲጂታል ፋይናንስ ዘርፍ የሚፈጸመው ማጭበርበር 3.1 ቢሊዮን ብር ጉዳት ማድረሱ ተገልጿል። ብሔራዊ ባንክ የሀገሪቱን ኢኮኖሚ ከግምት በማስገባት የወሰዳቸውን ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ የነዳጅ ዋጋንና ዓለም አቀፍ የኢኮኖሚ ስጋቶችን ከግምት ያስገባ ውሳኔ ማሳለፉን ይፋ አደረገ። በዚህም መሰረት በባንኮች ላይ ተጥሎ የቆየው የብድር የወለድ ምጣኔ ባለበት እንዲቀጥል መወሰኑን አስታውቋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባካሄደው ስድስተኛ መደበኛ ስብሰባ በሀገሪቱ የታየውን አንጻራዊ የዋጋ መረጋጋት ይበልጥ ለማጠናከር የፖሊሲ ወለድ መጠኑ ባለበት እንዲቀጥል መወሰኑን አስታወቀ። በዚህም በሀገሪቱ የታየውን የዋጋ ግሽበት ቅናሽ ዘላቂ ለማድረግ የጀመረውን ጥብቅ የገንዘብ ፖሊሲ ትግበራ አጠናክሮ እንደሚቀጥል የገለጸው። ይህ የተገለጸው የባንኩ የገንዘብ ፖሊሲ ኮሚቴ ዛሬ ስድስተኛ መደበኛ ስብሰባውን ካከናወነ በኋላ ባወጣው መግለጫው ነው። ባንኩ ባወጣው መግለጫ መሰረት ባለፉት ወራት ተግባራዊ የተደረገው ጥብቅ የገንዘብ ፖሊሲ የዋጋ ግሽበትን በመቀነስ ረገድ ተስፋ ሰጪ ውጤቶችን እያስመዘገበ ይገኛል። በተለይም እስከ የካቲት ወር 2018 ዓ.ም መጨረሻ ድረስ ባለው መረጃ ዓመታዊ አጠቃላይ የዋጋ ግሽበት ወደ 9.1 በመቶ ዝቅ ማለቱን የተመለከተ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ቅናሽ የታየበት እንደሆነ ገልጿል። ምንም እንኳን የሀገር ውስጥ የዋጋ ግሽበት እየቀነሰ ቢሆንም በመካከለኛው ምስራቅ ያለው ግጭት የነዳጅና የሸቀጦች ዋጋ መጨመር በኢኮኖሚው ላይ አሉታዊ ተጽዕኖ ሊኖረው እንደሚችል አመልክተዋል። በዚህም ምክንያት ኮሚቴው ጥብቅ የገንዘብ ፖሊሲ መቀጠል እንዳለበት ወስኗል። ብሔራዊ ባንኩ በሀገሪቱ እየታየ የመጣውን የዋጋ ግሽበት ቅናሽ አዝማሚያ ይበልጥ ለማረጋጋት ባለፉት ወራት ሲተገበር የቆየውን ጥብቅ የገንዘብ ፖሊሲ በቀጣይም አጠናክሮ እንደሚቀጥል ሊያስታወቀው። በተመሳሳይ ሁኔታ የምግብ ዋጋ ግሽበት ወደ 10.8 በመቶ እንዲሁም ምግብ ነክ ያልሆኑ ምርቶች ግሽበት ወደ 8.1 በመቶ መውረዳቸውን ለውጤቱ መገኘት በምክንያትነት ተጠቅሰዋል። የገንዘብ ፖሊሲ ኮሚቴው በሀገሪቱ የታየው የኢኮኖሚ እድገት ካለፉት 8 ዓመታት አማካይ የ7.5 በመቶ እድገት በልጦ በ2018 በጀት ዓመት 9.2 በመቶ መድረሱን አረጋግጧል። ለዚህ እድገት መመዝገብ የአገልግሎት ዘርፉ 13.1 በመቶ በማደግ ቀዳሚውን ስፍራ የያዘ ሲሆን በኢንዱስትሪ ዘርፍ ደግሞ በሲሚንቶ፣ በኤሌክትሪክ ኃይልና በማዕድን ምርት በተለይም በወርቅ ምርት ላይ የታየው ከፍተኛ መነቃቃት ለዘርፉ እድገት ትልቅ አስተዋጽኦ ማድረጉ ተጠቅሷል። በተጨማሪም የግብርናው ዘርፍ የ2.3 በመቶ እድገት በማስመዝገብ ለጠቅላላ ሀገራዊ ምርቱ የራሱን ድርሻ ማበርከቱን ኮሚቴው በዝርዝር ገምግመዋል። የባንክ ዘርፉ በአጠቃላይ ጤናማና በበቂ ካፒታል የተደገፈ መሆኑ ቢገለጽም በአንዳንድ ባንኮች ዘንድ የጥሬ ገንዘብ እጥረት መታየቱን ኮሚቴው ሳይጠቁም አላለፈም። ይህንን ችግር ለመቅረፍ ብሔራዊ ባንክ በባንኮች መካከል ያለውን የገንዘብ ዝውውር ለማሳለጥና የገንዘብ ገበያውን ለማረጋጋት የብድር አገልግሎቱን አጠናክሮ እንደሚቀጥል አስታውቋል። የባንኩ መነሻ ወለድ መጠን ባለበት እንዲቀጥልና ባንኮች ያላቸውን የቅሬታ ብድር መጠን በመቀነስ የፋይናንስ ስርዓቱ ጤናማነት እንዲጠበቅ አሳስበዋል። በመንግስት በጀት ረገድም የበጀት ጉድለትን በብሔራዊ ባንክ ቀጥታ ብድር ከመሸፈን ይልቅ በግምጃ ቤት ሰነዶች ሽያጭ ለመተካት የተሄደበት ርቀት የገንዘብ አቅርቦትን ለመቆጣጠርና ግሽበትን ለመቀነስ ጉልህ ሚና መጫወቱን አስረድተዋል። ምንም እንኳን የሀገር ውስጥ የኢኮኖሚ አመላካቾች አዎንታዊ ቢሆኑም በዓለም አቀፍ ደረጃ ያለው የጂኦፖለቲካዊ ውጥረት በተለይም በመካከለኛው ምስራቅ ያለው ግጭት በነዳጅ ዋጋና በምርት አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል በስጋትነት ተጠቁመዋል። በመካከለኛው ምስራቅ ካለው ወቅታዊ ውጥረት ሊነሱ የሚችሉ ዓለም አቀፍ የኢኮኖሚ ስጋቶችን በንቃት መከታተል እንደሚያስፈልግም ነው ኮሚቴው ይፋ ያደረገው። መንግስት የጀመረውን ጥንቃቄ የተሞላበት የበጀት አስተዳደር በማስቀጠል ከብሔራዊ ባንክ የሚወስደውን ቀጥተኛ ብድር እንዲያቆምና የውጭ ምንዛሪ ተወዳዳሪነትን ለማሳደግ የተጀመሩ የሪፎርም ስራዎች ተጠናክረው እንዲቀጥሉ በምክረ ሀሳቡ አመልክተዋል። በመሆኑም ብሔራዊ ባንክ ሁኔታዎችን በቅርበት እየተከታተለ እንደሚያስተካክል ገልጾ በቀጣይ በሚያዝያ ወር 2018 ዓ.ም በሚያደርገው ስብሰባው የፖሊሲ እርምጃዎችን በድጋሚ እንደሚመረምር አስታውቋል። ከዚሁ ጎን ለጎን በዲጂታል ፋይናንስ ዘርፍ የሚፈጸሙ የማጭበርበር ወንጀሎች ቁጥር በከፍተኛ ፍጥነት
እያደገ መምጣቱ የተገለጸ ሲሆን እስካሁንም በዜጎችና በሀገር ሀብት ላይ የ3.1 ቢሊዮን ብር ጉዳት መድረሱ ታውቋል። በኢትዮጵያ የዲጂታል ፋይናንስ ማጭበርበር በከፍተኛ ሁኔታ መጨመሩ የተገለጸ ሲሆን ችግሩን ለመከላከል የሚያስችል የጥናታዊ ጽሑፍና ሀገራዊ የምክክር መድረክ መካሄዱን ሰምተናል። በምክክር መድረኩ እንደተገለጸው በኢትዮጵያ በዲጂታል ፋይናንስ ዘርፍ የሚፈጸሙ የማጭበርበር ወንጀሎች ቁጥር በከፍተኛ ፍጥነት እያደገ መምጣቱና እስካሁንም በዜጎችና በሀገር ሀብት ላይ የ3.1 ቢሊዮን ብር ጉዳት መድረሱ ተገልጿል። እንደ ፌዴራል ፖሊስ መረጃ በ2013 ዓ.ም 16 ብቻ የነበረው የዲጂታል ፋይናንስ ማጭበርበር የወንጀል መዝገብ በ2017 ዓ.ም ወደ 1647 ከፍ ብሏል። ይህም የወንጀሉን መጠንና የደረሰውን ጉዳት በከፍተኛ ሁኔታ የጨመረው መሆኑ ተመላክቷል። በሀገሪቱ ከ18 ትሪሊዮን ብር በላይ ዓመታዊ የዲጂታል የገንዘብ ዝውውር መኖሩ ለዘርፉ እድገት ማሳያ ቢሆንም ከዚሁ ጋር ተያይዞ የሚፈጸሙ የማጭበርበር፣ የመረጃ ስርቆትና ማንነትን የመጠቀም ህገወጥ ተግባራት ግን ስጋት ሆነው መቀጠላቸውን የተገለጸው። ይህንን እየተስፋፋ የመጣ የደህንነት ስጋት ለመከላከል የኢንፎርሜሽን መረብ ደህንነት አስተዳደር ከሚመለከታቸው ባለድርሻ አካላት ጋር በመሆን ስልታዊ መፍትሄዎች ላይ ያተኮረ ሀገራዊ የምክክር መድረክ ማካሄዱን የተገለጸው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ እንደገለጹት ኢትዮጵያ ወደ ዲጂታል ኢኮኖሚ በምታደርገው ጉዞ የዲጂታል ፋይናንስ አገልግሎት ተደራሽነት መጨመሩ ለዜጎች ምቾትን ቢፈጥርም ቴክኖሎጂን ከጥቃት የመከላከል አቅምን ማሳደግና የዜጎችን ንቃተ ህሊና ማጎልበት አሁን ላይ የህልውና ጉዳይ እንደሆነ ተናግረዋል። የፍትህ ሚኒስትሯ ወይዘሮ ሃና አራያ ስላሴ በበኩላቸው የዲጂታል ፋይናንስ ማጭበርበር የዜጎችን ሀብት ብቻ ሳይሆን በፋይናንስ ስርዓቱ ላይ ያለውን እምነት የሚሸረሽር በመሆኑ ጠንካራ የህግና የፖሊሲ ማሻሻያዎችን በማድረግ ወንጀለኞችን ተጠያቂ ለማድረግ በትኩረት መሰራት እንደሚገባው አሳስበዋል።